ጠንካራ ሲቪክ ማህበራት ለጠንካራ ሀገረ መንግስት ግንባታ በሚል መሪ ሀሳብ በየደረጃው ሲካሄድ የቆየው የውይይት መድረክ በከተማ ደረጃ ተጠቃሏል። የሀገረ መንግስት ግንባታ ሂደትና የልማት ስራዎች ላይ የተገኙ ስኬቶችና ተግዳሮቶች ላይ የጋራ ተግባቦት መፍጠርን ዓላማ ያደረገ ነው ውይይቱ። ከተማ አስተዳደሩ የዜጎችን ተጠቃሚነት ለማረጋገጥና መዲናዋን ተወዳዳሪ ለማድረግ የጀመራቸው ስራዎችም የሚበረታቱና የሚደነቁ መሆናቸውን የውይይቱ ተሳታፊዎች ተናግረዋል። ምንም አይነት የሚታይ ነገር አልነበረም። እናንተ ተፈጠራችሁና ያችን የማቃትን አዲስ አበባ ማወቅ አቃተኛው። ያየው ተአምር ነው፣ እየሆነ ያለው ተአምር ነው። እሱ ብቻ አይደለም ልንገራችሁ፣ የሰውን አይምሮ ነው እየበለጸገ ያለው። ወጣቱ ብታል ዛሬ ስራ ላይ ነው፣ እናቶች ስራ ላይ ነን፣ አዛውንቱ ስራ ላይ ነው። ስለዚህ ተቀይሯል። ከዚች ከዶሮ ማነቂያ አንድ ሽንት ቤት ለ16 ለ15 ነበር ስንጠቀም ነበር። ዛሬ ግን ይሄው ዛሬ እያየን ነው። ልማት ጠንካራ የሆኑ የልማት ስራዎች አሉ። በሁሉም አዲስ አበባ እንደ አዲስ አበባ ከድሮ ሙሉ በሙሉ ተቀይራለች በሚል መልኩ መታየት የሚቻልበት ሁኔታ አለ። መዲናዋ የጀመረችው ሁለንተናዊ እድገት እንዲቀጥል ድጋፋቸውን አጠናክረው እንደሚቀጥሉ የተናገሩት የማህበራት ተወካዮቹ የኑሮ ውድነት ጫናን መቀነስ፣ የስራ ዕድል ፈጠራን ማስፋትና የሚዘረጉ መሰረተ ልማቶች አካል ጉዳተኞችን ታሳቢ ያደረጉ እንዲሆኑ ከተማ አስተዳደሩ ትኩረት ሊሰጥ ይገባል ሲሉ ጠይቀዋል። ውይይቱን የመሩት የአዲስ አበባ ከተማ ከፍተኛ አመራሮችም ለተነሱ ጥያቄዎች ምላሽና ማብራሪያ ሰጥተዋል። የኑሮ ውድነቱ እጅግ አካል ጉዳተኛው ነው ጫና ያለበት። ስለዚህ እኔ የተሰራው ስራ እጅግ መልካም ነው። እነዚህን ጥያቄዎች ለመጠየቅ ነው። ዛሬ ጧት 50 ብር የተሸጠ ሽንኩርት ማታ 100 ብር ገብቷል። ይሄ ኑሮ ውድነት እዩት። ይሄ ኑሮ ውድነት የኛም የከተማ አስተዳደራችን ትልቅ አጀንዳ ነው። እንዴት ነው ምንፈታው? ከአጭር ጊዜ አኳያ ከረጅም ጊዜ አኳያ የሚሉ እቅዶች አሉ። በአምስቱም በሮች የገበያ ማዕከላት ማቋቋም ጀመርን። ገበያ ማዕከል የተቋቋሙ ለምንድን ነው? አምራቹ ያለ ደላላ በቀጥታ መጥቶ መሸጥ የሚችልበትን እድል እንፍጠር። እነዚህ የገበያ ማዕከላት አሁንም ቢሆን ከነፃ ገበያው አኳያ ወስደን ስናያቸው ቅናሽ አላቸው። ሌላኛው ምንድነው ያደረግነው? ማህበራትን ሪፎርም እናድርግ። ማህበራት በችግር የተተበተቡ ስርቆት የሚበዛባቸው ስለሆነ ነገር ሪፎርም እናድርግ፣ እናርማቸው፣ እናስተካክላቸው ብለን ወደ ሪፎርም ገባን። አደረጃጀታቸውን ቀየር፣ አሰራራቸውን ቀየር፣ ገንዘብ ደጎም፣ ምርት ጥራት ላይ ያላቸውን ችግር እናርማል። በዚህ ላይ ተጨባጭ የሆኑ ለውጦች እየመጡ ናቸው ያሉት። ከዘላቂነት አኳያ ግን አቅርቦትን ከፍ የሚያደርግ ስርዓት መዘርጋት ይፈልጋል። አምራችነትን ማሳደግ ይፈልጋል። አንዳንድ ቦታ ላይ ለአካል ጉዳተኞች ምቹ ያልሆኑ ሆስፒታሎችም ምቹ ያልሆኑ መንገዶች ተሰርተዋል። ነገር ግን ለአካል ጉዳተኞች ምቹ ናቸው ወይ? በመንሰራው መንገድ በመንሰራው ህንጻ ውስጥ አካል ጉዳተኛ የሚገባበትን የሚወጣበትን እድል በማይፈጥር ሁኔታ የሚደረግ ዲዛይን የለም። አሁን ይሄ አግላይነት የሚባለው ነገር የትኛውንም ማህበረሰብ የማያገል የልማት እንቅስቃሴ ውስጥ የገባ ከተማ እንደሆነ ማየት ተገቢ ነው ብዬ አስባለሁ። ለትውልድ የምትሰሩን ስራ ጠንክራችሁ ቀጥሉ። ሲቪክ ማህበራት ጎን ቁሙ። ከሆነ ሲቪክ ማህበራት ከነንተ ጋር አብራችን ከተደራጀን አብረን እጅ ለእጅ ከተያያዝን እቺን ለውጥ ይህንን ለውጥ የበለጠ ልናሳድግ እንችላለን። ማህበራቶች መቋቋም አይደለም ያለባቸው፣ መጠንከር ነው ያለባቸው። ጉድለቶች ሲኖሩ ተናግሮ የሚደመጡ ተቋማት መሆን አለባችሁ ያላችሁት በእንደዛ አይነት አደረጃጀትና አሰራሮች ተቀናይቶ መምራት እስከቻለ ድረስ ነው። ስለዚህ እሱን ማጠናከር ይኖርብናል ማለት ነው። እሱን አደረጃጀት እሱን የጋራ የቅንጅት መድረክ ይበልጥ እንዲጠናከር በማድረግ የሲቪክ ማህበራት አሁን ለጀመርናቸው ሰው ተኮር የሆነ የልማት ስራዎቻችን ተጠናክሮ እንዲሄዱ ከማድረግ አንፃር የሲቪክ ማህበራት ሚኖራቸው ሚና እጅግ የጎላ ነው ማለት ነው። እንደ ሀገር ከዓመታት በፊት የመጣውን ሀገራዊ ለውጥ ተከትሎ በርካታ ውጤቶች መመዝገባቸውን የተናገሩት ከፍተኛ አመራሮቹ የሲቪክ ማህበራትም ያላቸውን ሀገራዊ ተሳትፎ ሊያሳድጉ የሚያስችሉ ድጋፎች መደረጋቸውን አስታውሰዋል። ሲቪክ ማህበራት የነቃና ምክንያታዊ ዜጋ በመፍጠር ያላቸው ሚና እንዲወጡም መንግስት አቅማቸውን ይጠቀማል ነው ያሉት አመራሮቹ። ማህበራቱም ጠንክረው በመውጣት ለጠንካራ ሀገረ መንግስት ያላቸው ሚና ሊወጡ ይገባል ነው ያሉት። ተጨባጭ የሆነ ምክንያታዊ የሆነ ማህበረሰብ ያስፈልጋል። ከትክክለኛው ሰው ትክክለኛ መረጃ ያለው ሰው ያስፈልጋል። የሲቪክ ማህበራትን አቅም
እንጠቀማለን። አብረን እየሰራን ውጤት በማምጣት ለህዝባችን ጥቅም እንተጋለን። ጠንካራ ሲቪክ ማህበራት መደራጀት፣ መቋቋም፣ መጠንከር እዛው ሳለ ደግሞ ለጠንካራ መንግስት እጅግ በጣም አስፈላጊ ነው ማለት ነው። ይሄንን ማድረግ ማለት የኢትዮጵያን ብልጽግና የኢትዮጵያን ሁለንተናዊ ብልጽግና የአዲስ አበባ መለወጥ የአዲስ አበባን መሻሻል በቀጥታ አስተዋጽኦ ያደረጋችሁ እንዳለ አድርጋችሁ መውሰድ መቻል አለባችሁ ማለት ነው። ይሄን በማድረግ ሂደት ውስጥ ደግሞ መንግስትም ያንን ተከታትሎ አብሮ በመስራት አብሮ ተቀናይቶ በመስራት የሚሄድበት ሁኔታ ይኖራል ማለት ነው።